ሴጋ መታ ነበር። አዶናይን አሰራችሁት። ምን አረጋችሁ? ታስራለች። አዶናይን ተወጇለሽ? ስሚ አዶናይ ታሰረ። የፌዴራል ፖሊስ ወንጀል ምርመራ ቡድን እንግዲህ አሁንም እርምጃዎችን መውሰዱን አጠናክሮ ቀጥሏል። ከእናንተ መሃል ግን ያልሰረቀ ያልቀጠፈ ሴጋ ያልመታ ኃጢአት ያልሰራ ማን ነው? ሁሉም ሰው እንደዚህ ነው የሚለው፣ ጣቱን ነው የሚቀስረው ሁሉም ሰው። ቤተሰቦች ዛሬ ስሜታዊ ልሆን እችላለሁ፣ በጣም ይቅርታ አድርጉልኝ። በጣም ነው የተናደድኩት በአዶናይ መታሰር ምክንያት በጣም ተናድጃለሁ። በነጃኒ በጣም ቅር ተሰኝቼ ነበር። አሁን ደግሞ አዶናይ ደግሞ ሲገባ በጣም ስሜታዊ ሆኛለሁ። ቪዲዮ ላይ ስሜታዊ ካያችሁኝ በጣም ይቅርታ አድርጉልኝ። ማለት በምን ምክንያት ነው ሊገባ የቻለው? ቲክቶክ አዋርድ ላይ እንግዲህ እንደምታውቁት ነው ዝንጥ ያለ ሱፍ ነው ለብሶ የገባው አይደለ? እንደ አዶናይ ሰግጥ የሚለው ቋንቋ ይህን ያህል እንዴት ሊያስጨንቃችሁ ይችላል? እንዴት አንድ ወርድ ይህን ያህል እንዴት ሊረብሻችሁ ይችላል? ፖለቲካ አልተናገረ። ይህ ልጅ 5 ልጅ በስሩ አሁን ለምሳሌ 5 ልጅ እያስተዳደረ ነው። 5 ልጅ በስሩ ወጣቱን እያነቃቃ ነው። አንድ ለተናገራት ነገር ሴጋ መታ ነበር ላለው ይሄን ያህል በደል፣ ይሄን ያህል እሱ ላይ ጭካኔ፣ ይሄን ያህል እሱ ላይ ግፍ ነበረ ነው ያለው። ያ ደግሞ ጎርቶኛል። ያ ደግሞ ብዙ ነገሮችን አመሰቃቅሏል። ብዙ ነገሮችን ለውጦብኛል። አሁን ግን ለዚህ ላለሁበት ደረጃ የደረስኩት እሱን ነገር ትቼ ነው፣ ከዲፕሬሽን ወጥቼ ነው። ይሄ ደግሞ የብዙ ወጣቶች ያሉበት ነገር ነው። ስቃይ ውስጥ ናቸው። ከዛ ስቃይ እየገላገላቸው ያለው ደግሞ በምንድን ነው? ቲቬት እያደረገ እንደዚህ ሰግጡ፣ ስራ ስሩ። ስንቶቻችንን የተውነውን ነገር የጀመርነው? እኔ እንኳን የተውኩትን ዩቲዩብ የጀመርኩት አዶናይ ከመጣ በኋላ ነው። በስራ ስትጠመር የሆነ ነገር ላይ ስግጥ ብለ ነገሮችን ማድረግ ስትጀምር በአካባቢ ኔጌቲቭ ኢነርጂ እየራቀ ይመጣል። ፖዚቲቭ ኢነርጂ ወደ አንተ ይመጣል። ለሌላ ነገር ሴጋ ለማድረግ ተንኮል ለመስራት የሆነ ነገር ለመስላት በጣም ነው ቃላት ያጣሁት። እስቲ አንዳንድ ቪዲዮዎች ተመልክተን እንምጣ። አብይ አህመድ ሰግጦ አዶናይን አስሮታል። ሰግጥ ፈምስ የምትል ሐረግ ቤተ መንግስት ደርሳለች ማለት ነው። አዶናይን ጨምሮ ብዙ ቲክታከሮች ከትላንት ጀምሮ እየታሰሩ ነው። ምክንያት አድርጎ ያቀረበው ፌዴራል ፖሊስ ደግሞ ልብ ይነካል። ለህብረተሰቡ እሴት እንጨነቃለን ይላል። አዶናይን አሰራችሁት። ምን ያረጋችሁ? ወጣቱ ፍቅር መሰበክ ስራ ስሩ ብሎ ማነሳሳ ማበረታታ በረዳ። ምን አደረጋችሁ? አዶናይ በቃ ኢትዮጵያ ሰው አይውጣልሽ ተብላለች። ሰው አይውጣልሽ ደንጋይ በርክተብሽ ተብላለች። እናንተ ተረግማችሁ በዘር ህዝብን የሚጨፈጭፍ ትውልድ እያለ አዶናይን አሰራችሁት። ትውልድ ይቅር አይላችሁ። ፍቱት ልጁን። ትውልድ ይቅር አይላችሁ። ይሄ ግፍ ነው። ምን አረጋችሁ? ምን በደላችሁ? አዶናይን ፍቱት። አዶናይን ፍቱልን። ይህን ወጣቱን አይምሮን አታሳጡት። ተው። ሀገር እንዲጠላ አታርጉ። ወጣቶችን እያያዛችሁ ተው። ሌባና ዘራፊ ሞልቶ በሀገሩ ላይ ተው። ግፍ ነው። ፖለቲከኛ ነኝ የሚሉ አክቲቪስት ነኝ የሚሉ እና ደግሞ አጠቃላይ ሶሻል ሚዲያ ኮንቴንት ክሬተሮች በምላሳቸው የሚያድሩ አርብቶ አደር አይደሉም፣ በምላሳቸው አደር የሆኑ ሰዎች ናቸው አዶናይን ለመደብደብ ለመቀጥቀጥ ቆርጠው የተነሱት። ለምን? በልጧቸዋል። ከፍ ያለ ቦታ ነው ያለው። ሰው እያየ ያለው እሱን ነው። እነሱ ታች ናቸው። ማንም ሊያያቸው አልቻለም። በዛ ምክንያት እሱም መደብደብ ነው የተያያዙት። ኮንተንት ክሬተሮች ኮንተንት ያጣሉ፣ የሚሰሩበት ኢሹ ያጣሉ። ስለዚህ ግዴታ ኢሹ ካጡ ደግሞ ማድረግ ያለባቸው ምንድን ነው? ብሔር ለብሔር እየቀረ ነው። በትንሹም ቢሆን የሆነ ነገር ሰላም አልሆነም። የሆነ ሶሻል ሚዲያ ላይ የምናየው ነገር ትንሽ ቀነስ አላለም። ያንን ነገር ስለሌለ ያለው ደግሞ ማን ነው? አዶናይ ምን እያደረገ አንዷን እንደዚህ ከመንገድ ላይ አንስቶ ሲረዳ፣ አንዷ ምኞትሽ ምንድን ነው ሙዚቃ ሲያነሳ፣ ሊስትሮ ሲያነሳ፣ ለትልልቅ ሰዎች መኪና ይገባቸዋል ብሎ ሲያመጣ ሰው ያንን ነው የሚያየው። መንገድ ላይ ወደቀ ሲያነሳ ምን ሲያደርግ ምን ሴቶችን ኢንከሬጅ ሲያደርግ
ወጣቶችን ኢንከሬጅ ሲያደርግ፣ ሴጋ አይጠቅምም ሲል፣ ሰግጥ ለዓላማ ሲል ሌላው ሶሻል ሚዲያ ኮንተንት ክሬተር ስራ ያጣል። ወይም ደግሞ አይምሮን ከማሰራት ይልቅ በተፈጠረ ባሉባልታ መኖር ስለሆነ የለመደው አዶናይ ጋር ይሄዳል፣ አዶናይን ይደበድበዋል። ኮንቴንት ፈጠረ ማለት ነው በአዶናይ ምን ብሎ ኔጌቲቭ ነገር ተናግሮ። በፖዚቲቭ መንገድ እኮ ይቻላል እኮ እሱ የሰራውን ስራ እኮ ቢያንስ እያደነቀ የአዶናይ አድናቂ ያንተን ስራ ሊያይል ይችላል። ሰግጥ ለምን እንደሚጠቅም እስቲ ነው። በሰግጥ ዓለም እየኖርን አሰጋገጡን ካልቻለን ሰግጥ በሚለው ሪሚክስ እንደንልስበት እንላለን። ኑሮ ላይ ሰግጥ፣ ካንተ ውጪ ማንም የለህም። ትዳር ላይ ሰግጥ፣ መፋታቱ አይጠቅምህም። ቆይ እኔ የምለው በሰጋ ጩኸት ለምን ትቀናለህ? ሰግጥ ለለውጥህ ብሎ እየነገረ እና ወንድሜ ጋድ ነው ሚስጥሩ። ሰግጥ ለለውጥህ ነው ነገሩ። ሰግጥ ሰግጥ። ተማሪው ይሰግጥ፣ ሰግጥ መምህሩ፣ ገበሬው ይሰግጥ፣ ሰግጥ ወታደሩ፣ ነጋዴውም ሰግጥ ይሰግጥ ዶክተሩ፣ ብሔርተኛው ሰግጥ ሰግጥ ባላገሩ፣ ከህዝብ ጋር ሰግጥ ጠቅላይ ሚኒስቴሩ፣ ካቢኔው ይሰግጥ ይሰግጥ ፓርላማው፣ ሁሉም ሲሰግጥ ነው ሀገር የምትለማው።